የውሸት ነብይ ነኝ ብሎ የሚነሳበት ምክንያት ምን ፈልጎ ሊሆን ይችላል ብለሽ ታስቢያለሽ? ታዋቂ ለመሆን በዚህ ሰዓት ከሆነ ታዋቂ ለመሆን ወይ ደግሞ የሆነ ከጀርባው የሚከተል የሆነ በጣም ብዙ ሰው እንዲኖረው ስለሚፈልግ ሁሌ ስለሱ እንዲወራ ስለሚፈልግ ብቻ በአጠቃላይ ታዋቂ ለመሆን መርሃባሽ። አሁን ያው በጣም ብዙ ምክንያቶች ይነሳሉ። የመጀመሪያ ምክንያቶች አድርገሽ ያነሳሽው ታዋቂ መሆን ነው። ያው ታዋቂ ወይም ደግሞ ዝነኛ መሆን ማለት ነው። በነገራችን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ላይክ አላህ አንድ አምላክ ነው የሚለውን ትወው እና እኛ ዝነኛ እናደርግሃለን ተብለው ተጠይቀው ነበር። እና እሱን የሆነ ነገር ልበልሽ። አረሂቀል መክቱም ላይ አረሂቀል መክቱም ማለት ሲራ ነው፣ የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። በአማርኛ የተተረጎመውን ገጽ 161 ላይ አንድ ታሪክ እናገኛለን። ነቢያችን ሰለላሁ ዐለይሂ ወሰለም አንድን አምላክ አምልኩ እያሉ በሚጠሩበት ሰዓት ላይ የመካ ሹማምንቶች ተሰባሰቡ። ኦኬ፣ የመካ ሹማምንቶች ተሰባሰቡና አንድ ሊሰማው ይችላል ብለው የሚያስቡትን አንድ አካል ወደ ነቢያችን ሰለላሁ ዐለይሂ ወሰለም ላኩ ማለት ነው። ያ አካል ምን አለ? አባ ወሊድ ይባላል። አባ ወሊድ ይባላል። መጀመሪያ ምን አሉት? አባ ወሊድ ሆይ ሂድና ነቢዩ መሐመድ አይሉም፣ ያው መሐመድን አናግረው አሉት። ከዛ ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ሄዱና እነሱ የወንድሜ ልጅ ሆይ አለ፣ ዘርህና ቤተሰብህ ከኛ ዘንድ የተከበረ እንደሆነ ታውቃለህ። በወገኖችህ ላይ ከባድ ነገር አምጥተሃል፣ ህብረታቸውንም በትነሃል፣ አስተሳሰባቸውን ቂላቂል አድርገሃል፣ አማልክቶቻቸውንና ሃይማኖታቸውን አነውረሃል፣ ከአያት ቅድመ አያት ጀምሮ ሲወርድ ሲዋረድ በመጣው እምነት ክደሃል። ስለሆነም በጥሞና አድምጠኛል፣ ሀሳብ አቀርብልሃለሁ፣ ምናልባትም ትቀበለው ይሆናል አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉት? አባ ወሊድ ሆይ እየሰማሁ ነው፣ ቀጥል አሉት። ከዛ አባ ወሊድ ሲቀጥል እንዲህ አላቸው፣ የወንድሜ ልጅ ሆይ አለ፣ በዚህ ባመጣኸው አዲስ እምነት የምትፈልገው ገንዘብ ከሆነ ከሁላችንም የበለጠ ሀብታም እናደርግሃለን። ያለንን አዋጥተን እንሰጥህና አንተ ከሁላችን የበለጠ እዛሽ ከተማ ላይ ከሁላችን የበለጠ ሀብታም እናደርግሃለን። የምትሻው ልቅና ከሆነ ዝና ያልሽው ማለት ነው። ዝናን ከሆነ ደግሞ የምትሻው የሁላችን አለቃ አድርገህ የሆነ ተሰሚ ፈላጭ ቆራጭ ዝነኛ ትሆናለህ። ያለ ፈቃድህ ምንም ነገር አንፈጽምም አሉ። የምትፈልገው ንግስና ከሆነም ደግሞ ንጉሳችን እናደርግሃለን። ይህ የሚገለጽልህ ነገር ልትቋቋመው የማትችለው በሽታ ከሆነም ሐኪም እንፈልግልሃለን፣ ከእርሱ ትፈወስ ዘንድ ያለንን ገንዘብ ሁሉ እናወጣለን አሉ። ይህንን ሁሉ ለምንድን ነው ያቀረቡት ሲባል ነቢያችን ሰለላሁ ዐለይሂ ወሰለም አንድን አምላክ አምልኩ ብቻ ስላሉ ማለት ነው። እንግዲህ የመካ ሹማምንት፣ መካ ማለት ንጉስ የላቸውም። የጎሳ ተጠሪ መሪዎች አሉ። ብዙ ጎሳ ናቸው፣ የጎሳ ተጠሪዎች አሉ። እነዚህ አዋጥተው ነው አንድን ሰው የላኩ። ይህ ሰው ሽማግሌ ነው። ያው ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ይሰሙታል። የሚፈልገውን ነገር እስኪ ያነጋግረውና ያግባባው ነው፣ እኛ እንሰጠዋለን ነው። አሁን አንቺ የጠየቅሽው ነገር ዝና፣ ኦኬ፣ ዝና ከሆነ ዝና ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም የሚፈልጉት ዝና ከሆነ ኦልሬዲ እኮ ስደት ውስጥ ሳይወጡ አቅም ሳይኖራቸው በፊት ሰራዊት እንደዚህ ሰው ሳያፈሩ ብዙ ተከታይ ሳይኖራቸው ምናምን ምንም ነገር ሳያገኙ ይህንን ዝና እንስጥ ተብሏል። ዝነኛ እናድርግ፣ አለቃችን ሁን፣ ንጉሳችንም ሁን፣ ምራን አሉት። ግን አንተ ይህንን አንድ አምላክ የሚለውን ነገር ተው። ታዲያ ለምን ይቃወማሉ? ዝናን የሚፈልግ ሰውስ ምን አይነት ባህሪ ነው ሊኖረው የሚችለው ወይም የሚገባው? ከሰዎች ለየት ብሎ መታየት፣ ወጣ ብሎ መታየት፣ ገዝፎ መታየት ምናምን ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም የታዘዙት ግን ሱረቱል ካህፍ ላይ ምዕራፍ 18 ቁጥር 110 ላይ እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወረድልኝ ቢጤያችሁ ሰው ብቻ ነኝ። ነብይ ስለሆንኩ እንደዚህ የሆነ ከመላእክት እኩል ምናምን እንኳን ኢቭን ብለው አይናገሩም። ቢጤያችሁ ሰው ብቻ ነኝ። የጌታውንም መገናኘት የሚፈልግ ሰው መልካም ስራን ይስራ፣ በጌታውን መገዛት አንድንም አያጋራ።
ነቢያችን ሰለላሁ ዐለይሂ ወሰለም በነገሱበት ጊዜ ላይ ራሱ ንጉስ ሆነው መዲናን በሚያስተዳድሩበት ጊዜ ላይ መዲናን በሚያስተዳድሩበት ጊዜ ላይ ሰሒህ አልቡኻሪ 63ኛው ሐዲስ ላይ አንድ ሰው ግመል እየነዳ ይመጣል፣ እንደ መልእክተኛ ማለት ነው። ከሮም ከፋርስ ምናምን እንደዚህ ይላካሉ። ይመጣና መስጅድ ውስጥ ይገባል እና የተሰበሰቡትን ሰዎች በጠቅላላ ያያቸዋል። እሱ የመጣው ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ተልኮ ነው። ሊለያቸው አልቻለም። ለምን? የተለየ ልብስ አይለብሱም። እሳቸው የተለየ ልብስ አይለብሱም። ከዛ ምን ብሎ ነው የሚናገረው? ከመካከላቸው ማንኛው ነው መሐመድ የሚባለው ይላል። እንግዲህ ንጉስ ሆነው እኮ ነው እሳቸው ንጉስ ሆነው ሀገርን እየመሩ ሀገርን እያስተዳደሩ ወደ 125,000 አካባቢ ህዝብ ተከታይ ያላቸው የሚቀመጡበት ቦታና ከሰዎች ጋር ያላቸው ህይወት ግን ስታይ የተለየ ነገር እንኳን የሚታወቁበት የለም። ኢቨን ሰሃቦች ስለዚህ ሁኔታ ሲገልጹ ምንድን ነው የሚሉ? እጁን ከአንድ ሰሃባ እግር ላይ አስቀምጠው እጃቸውን ማለት ነው አብረዋቸው ቁጭ ብለው ነበር በዛ ሰዓት። ከዛ ይህ ነጭ ሰው ያው ፊታቸው ነጭ ስለሆነ ማለት ነው፣ ይህ ነጭ ሰው እጁን እዚህ ሰው ላይ ያስቀመጠው እሱ ነው መሐመድ ብለው ነገሩት። መለየት እስኪያቅተው ድረስ የተለየ ነገር አይጠቀሙም ነበረ፣ አያስቀምጡም ነበር። ይሄ አንድ ዝነኛ መሆን፣ ታዋቂ መሆን፣ ጎልቶ መታየት የሚፈልግ ንጉስ ነኝ የሚጫወት ከሁላችሁ በላይ ነኝ የሚል አካል የዛ ባህሪ አይደለም። ይሄ ባህሪ አይደለም። ዝናና ንግስና ተመሳሳይ ነገር፣ ሁለቱም ተመሳሳይ ነገራቶች ስለሆኑ ሁለቱንም በተመለከተ ኢቭን ብናይ ማለት ነው አንድ ነቢይ ሐሰተኛ ነቢይ የሚሆነው ዝናና ንግስናን ፈልጎ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ዝናና ንግስናን እንደማይፈልጉ በዚህ ማየት እንችላለን ማለት ነው። ለምን? ያንን የሚፈልግ ምንም አይነት ባህሪ ስለሌላቸው፣ ያሳዩት ነገር ስለሌለ፣ እዛ ሁሉ መከራ ከመግባታቸው በፊትም ይህ ጥሪ ቀርቦላቸውም ስለነበር ጎላ ብለው መታየት አይፈልጉም። በቃ እንደዚህ አይነት ባህሪ የላቸውም። ነቢያችን ሰለላሁ ዐለይሂ ወሰለም አንቺ ያነሳሽውን የመጀመሪያውን ነገር አለፉት ማለት ነው። ማለትም ዝናም ንግስናም ፈልገው አይደለም እኒህ ሰው ሌላ ምን ፈልገው? ግን ምላሻቸው ምንድን ነው? ባልፈልግም በቃ ብለው ነው የወጡት። አው ፀሐይም በቀኝ እጄ አይደለም ይህንን ነገር ልቀበል ይቅርና ፀሐይም በቀኝ እጄ ጨረቃም በግራ እጄ ላይ እንኳን ስልጣኑ ኑሯችሁ ብታስቀምጡልኝ አንድ አምላክን አምልኩ ከሚለው ጥሪ ውጪ ምንም ነገር ልናገር አልችልም። ወይኔ እጠፋለሁ ትገሉኛላችሁ፣ ወይ ኢስላም ደግሞ ይሄ አንድ አምላክ አምልኮ የሚባለው ነገር የበላይ ይሆናል እንጂ ብለው ነው የመለሱት። ዝና በቀረበላቸው ሰዓት ማለት ነው። አይደለም እናንተ ይሄ ንጉስና ዝና ምናምን እንደዚህ ነው የምትሉት። አቅም ኑሯችሁ እንኳን ፀሐይም በቀኝ እጄ ጨረቃም በግራ እጄ እንኳን ብታስቀምጡልኝ እኔ አንድ አምላክን አምልኩ ከሚለው ጥሪ ውጪ ምንም ነገር አልሰብክም ነው። ወይኔ ታጠፉኛላችሁ፣ ወይ በሞት እጠፋለሁ በሞት እስክጠፋ ድረስ፣ ወይም ደግሞ ይህ አንድ አምላክ አምልኮ ይፋ ሆኖ ሁሉም ሰው እስኪከተለው ድረስ። ከዛ በኋላ ነው መከራ ያሳዩአቸው፣ ስደት ሁሉ የወጡት። ብዙ መከራ፣ የ3 ዓመት የረሃብ አድማ የተከፈተባቸው፣ ከእሳቸው ጋር ቁርኝት ያለውን ማንኛውንም አካል ምግብ አይሰጡም፣ ከነሱ አይገዙም፣ አይለውጡም። 3 ዓመት ያሰቃዩአቸው። ከዛ በኋላ ብዙ መከራን አሳልፈዋል፣ ድንጋይ በሆዳቸው እስኪያስሩ ድረስ ማለት ነው። ሚስታቸውን አጎታቸውን ያጡት ከዚህ በኋላ በረሃቡ ወቅት ላይ ነው ያጧቸው። ይህ ሁሉ የሆነው ለምንድን ነው? ዝናን ከፈለገው ኦልሬዲ እኮ ተሰጣቸው በቃ። ግን እምቢ አሉ፣ አልፈለጉም። ዝና አይደለም ማለት ነው ፍላጎታቸው፣ ንግስናም አይደለም ማለት ነው፣ ሀብትም አይደለም ማለት ነው። ሁሉንም ይሄ አንድ ታሪክ ሁሉንም ይመልሰዋል። ይሄ አንድ ክስተት ማለት ነው። አባ ወሊድም ያ ሰው እንደጠበቅኩት አይደለም ነው ያላቸው፣ ተመልሶ ሄዶ መልእክቱን ሲያደርስ ማለት ነው። እነዚህ ሹማምንት ያቀረቡላቸው ነገር ነው፣ እሳቸው ደግሞ የመለሱት መልስ ነው። ከዛ በኋላ ያዩት መከራ ነው። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዝናንም ንግስናንም ፈልገው አይደለም። ተረዳሹ? ገባሽ? አሁን ዝናና ንግስና ፈልገው እንዳልሆነ
ሌላ አንድ ሐሰተኛ ነቢይ እኔ ነቢይ ነኝ ብሎ የሚነሳው የሚጣራው ሌላ ምን ፈልጎ ሊሆን ይችላል? እኔ እንጃ። ከዝና ከንግስና ከገንዘብ ውጭ ያው ምናልባት እንዲሰገድለት ዝቅ እንዲባልለት ና ተፈልጎም ሊሆን ይችላል። እኔ እንጃ ብቻ ነው ያልገባኝ፣ አላውቅም። እኔ ይሄኛው ልቆ እንዲታይ ከፍ እንዲል ላይክ ወርሺፕ እንዲደረግና እሱ የመጀመሪያው አንድ ታሪክ ቅድም ያነሳ ነው። አንድ ታሪክ አለ። ኦኬ አንድ ቅድም ያነሳ ነው ማለት ነው። ምንድን ነው እሱም ነቢያችን ሰለላሁ ዐለይሂ ወሰለም የተለየ አልባሳት ለብሰውም እንደማያውቁ፣ ሌላው ደግሞ የራሳቸውን ክብር ከፍ እንኳን እንደማያደርጉ አንድ 3 ታሪኮችን ላንሳልሽ፣ 3 ነገሮችን ላውራ። ሰሂህ አልቡኻሪ ሀዲስ 1043ኛው ሀዲስ ወይም 1043 ላይ ያለው ሀዲስ ነቢያችን ሰለላሁ ዐለይሂ ወሰለም ኢብራሂም የሚባል ልጅ አላቸው እና ያ ኢብራሂም የሚባለው ልጃቸው በልጅነቱ ይሞታል። ልጃቸው በልጅነቱ በሚሞት ሰዓት የፀሐይ ግርዶሽ ይፈጠራል፣ ይከሰታል። ሰሂህ አልቡኻሪ ሀዲስ 1043ኛው ሀዲስ ላይ ማለት ነው። እና የፀሐይ ግርዶሽ ሲከሰት ሰው ምን እያለ ያወራል? የነብይ ልጅ የታላቅ ሰው የነብይ ልጅ ስለሞተ እኮ ነው ፀሐይ የተጋረደ ይችላል። ልክ አሁን ክርስቲያኖች ኢየሱስ ክርስቶስ ሲሰቀል ለ3 ሰዓት ጨልሞ ነበረ ለምን ጌታ ስለተሰቀለ ብለው እንደሚያወሩት አይነት ማለት ነው። ምንም ማረጋገጥ ባይቻልም እሱ የጨረቃ ግርዶሽን የነበረ የጨረቃ ግርዶሽን ማታ ላይ የሚከሰት ነው። ብቻ እንደዛ እንደሚሉት ነቢያችን ሰለላሁ ዐለይሂ ወሰለም ላይም እንደዚሁ ተባሉ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ነገር ሰሙ። ሰው ያንሾካሾከ ነው። ምን እያለ ነው ያንሾካሾከው? የነብይ ልጅ ዛሬ ስለሞተ ፀሐይ ተጋረደች። ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም በተሰበሰቡበት ወጡና አንድ ነገር ተናገሩ። ምን አሉ? የአላህ የማንም ሰው በማንም ሰው ውልደትም ይሁን በማንም ሰው ሞት ተፈጥሮ ሚዛኑ አይቀየርም። ስለዚህ እናንተ የፀሐይን ግርዶ ባያችሁ ጊዜ አላህ ሱብሓነሁ ወተዓላ ለምኑ፣ ምህረቱን ለምኑት። የእኔ ልጅ ስለሞተ አይደለም፣ የሆነ አካል ስለተወለደም አይደለም። እንደዚህ አይነት ነገር አይከሰትም። በዛ ነው ተፈጥሮ ራሷ ዑደት አላት ነው። አላህ ሱብሓነሁ ወተዓላ ተፈጥሮን በዑደቱ ነው የሚያስኬደው ነው። ስለዚህ የእኔ ልጅ ስለሞተ አይደለም። ይልቁንም የፀሐይ ግርዶሽን በምታዩ ሰዓት አላህን ለምኑ፣ አላህን ይቅርታን ምህረትን ጠይቁት። የትኛው ሐሰተኛ ነብይ ነው እንደዚህ አይነት አጋጣሚ አይደለም ባለፈው እኮ እንዲህ ብዬ ተንብዬ ነበር እያለ ትንቢት ተናግሬ ነበር እያሉ አይደለም ያደክሙን። ያላወሩትን እንኳን ሪከርድ አልተደረገም እንጂ እኔ ስለ አብይ ስልጣን ላይ መውጣት ተንብዬ ነበር ይላሉ። ስለ አባይ ገደብ መገደብ ተንብዬ ነበር ይላሉ። ያላሉትን ኢቭን እዚህ ደግሞ ተከስቶላቸው እንኳን ኖ አይደለም ይሄ በእኔ ምክንያት አይደለም ነው የሚሉት። ሐሰተኛ ነብይ ቢሆኑ እንዴት ነው ይህንን አይነት አጋጣሚ የሚያሳልፉት? ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ሰሂህ አልቡኻሪ ሀዲስ 3445 ላይ ምንድን ነው የተናገሩት ነገር? እኔን ከፍ ከፍ አታድርጉኝ። ልክ ክርስቲያኖች የማርያምን ልጅ ኢየሱስ ክርስቶስን ከፍ ከፍ እንዳደረጉትና ማይሆን ደረጃ ላይ እንደሰቀሉት እኔን ልክ እንደሱ ከፍ ከፍ አታድርጉኝ፣ ያለ ስሜ ስም አትስጡኝ። ስለ እኔ ከተጠየቃችሁ አሉ ፎር አይ አም ኦንሊ ኤ ስሌቭ፣ እኔ ሁሌም ባሪያ ብቻ ነኝ። ሶ ኮል ሚ ዘ ስሌቭ ኦፍ አላህ ኤንድ ሂዝ አፖስትል፣ የአላህ ስብሓነሁ ወተዓላ ባሪያና መልእክተኛ ብቻ ብላችሁ ጥሩኝ። ከዛ በላይ የሆነ ነገር ስሜን ከፍ ከፍ አታድርጉ፣ አታልቁኝ፣ አታተልቁኝ አሉ። ሌላው ስለ መሰገድ አይደል ያወራሽው? ሱነን ኢብኑ ማጃህ ላይ ሀዲስ 1853ኛው ሀዲስ ላይ ሙዓዝ ኢብኑ ጀበል ከሻም ቆይቶ ይመጣል። ሱነን ኢብኑ ማጃህ ሀዲስ 1853 ሙዓዝ ኢብኑ ጀበል ከሻም ቆይቶ ይመጣል። ሻም ማለት አሁን እስራኤል ምናምን አጠቃላ በጣም ሰፊ ከተማ ነች፣ ግን ወደ እስራኤል አካባቢ ያለው ማለት ነው፣ ፓለስታይን ምናምን ያለው ሻም ተብሎ ነው የሚጠራና ልክ በመጣ ሰዓት ከዛ ደርሶ በመጣ ሰዓት ነቢያችንን ሰለላሁ ዐለይሂ ወሰለም ሲያያቸው ሰገደላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው እየሰራ ያለው ሙዓዝ አሉት። ምንድን ነው እያደረግክ ያለው አሉት። እሱም ምን አለ? እኔ ሻም በነበርኩበት ሰዓት ላይ ሰዎች ለእነሱ ቢሾፓቸው፣ ለጳጳሳትና ለቀሳውስቶቻቸው፣ ለታላላቅ መሪዎቻቸው ይሰግዳሉ፣ ያጎነብሳሉ። እኔ ደግሞ ይህንን ነገር ለእርሶ ማጎንበስና መስገድ ፈለግኩ። ከአንቱ በላይ የሚገባው ምንም አይነት አካል የለም። ስለዚህ ሌላ አካል እንደሌለ ስለማውቅ እኔ ደግሞ ያንን አይቼ ስመጣ ለእርሶ ሰገድኩ ነው፣ ለእርሶ አጎነበስኩ፣ ሰገድኩ።
ነቢያችን ሰለላሁ ዐለይሂ ወሰለም ከዛሬ ቀን ጀምሮ እንደዚህ አይነት ነገር እንዳታደርግ ነው ያሉት። አንቺ እንዳልሽው እንዲሰገድለት እንዲከበር ከፍ ከፍ ማለት የሚፈልጉ ሰው ቢሆኑ ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ አይነት ሰው ቢሆኑ ኑሮ አታድርገው ነው አትስገድ አይደለም የሚሉት። አዎ እኔ መሰገድ ይገባኛል ምናምን ብለው ነበር የሚያወሩት። ግን ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ አላሉ። በፍጹም እንዳታደርገው ነው ያሉት። ድጋሚ እንዳትደግመው ነው። ታዲያ እኒህ ሰው በየትኛው መስፈርት ነው ሐሰተኛ ነብይ ናቸው ሊባሉ የሚችለው? ሀብት ካልሆነ፣ ዝናን ፈልገው ካልሆነ፣ ገንዘብ ፈልገው ካልሆነ፣ እሳቸው እንደ መመለክ ደረጃ እንዲሰገድላቸው ፈልገው ካልሆነና እኔ የፈጣሪ የዓለማቱ ጌታ አስተናባሪ መጋቢ የነዚህ ሁሉ አድራጊ የሆነው የአንዱ አምላክ የአላህ ሱብሓነሁ ወተዓላ ባሪያ ነኝ፣ ባሪያና መልእክተኛው ብቻ ነኝ። እኔ ከአላህ ለእናንተ አንድን አምላክ አምልኩ የሚባለውን መልእክት የማስተላልፍ ሰው ብቻ ነኝ በል ተብለው እንደታዘዙት ማለት ነው። እንደዛ ካሉ ስለዚህ ልቅናን ፈልገው አይደለም፣ እንዲሰገድላቸው ፈልገው አይደለም። ቀጥታ ነው ጥያቄሽን የመለሱት። ታዲያ አንድ ሐሰተኛ ነቢይ ምን ፈልጎ ሊሆን ይችላል? ሌላ እስኪ የምታነሹ ምክንያት ካለ ወይ የሚያነሱት ክርስቲያኖች የሚያነሷቸው ምክንያቶች ካሉ ሌላ የእውነተኛ ነቢይ መስፈርት ከማወራታችን በፊት እንዲያውም ትንሽ ብዙ ሰው ማወቅ አለበት ብዬ የማስበው ሐሰተኛ ነቢይ ናቸው እንኳን ብንል ሐሰተኛ ነቢይ ናቸው ልንልበት የምንችላቸው ምክንያቶች፣ አንድ ሐሰተኛ ነቢይ ለምን ራሱን እኔ እውነተኛ ነቢይ ነኝ ብሎ ሊነሳ ይችላል የሚለውን ነገር መመለስ አለብን። ሌላ ምን ፈልገው ይሆናል መንበረ? እነዚህ 3 ሀዲሶች በቂ ናቸው አይደል? በቂ ነው። ሐሰተኛ ነቢይ ናቸው የሚያስብላቸው ምንም ነገር ፍላጎት ከሌላቸው ለምንድን ነው እሳቸው ከራሳቸው ፈጥረው እኔ ነቢይ ነኝ ብለው ያን ሁሉ መከራ 3 ቀን ሙሉ በረሃብ ድንጋይ ሆዳቸው እስከ ማሰር ድረስ የሚደርሱበት ምክንያት ምንድን ነው? ምንድን ነው ያ ምክንያት? በድንጋይ የሚወገሩ ቀስት ግንባራቸው እስኪመታ ድረስ ጥርሳቸው እስኪወልቅ ድረስ የሚደርሱበት ምክንያት ምንድን ነው? እንደዛ ሁነውም እንኳን ምህረትን የለመኑበት ምክንያት ምንድን ነው ታዲያ? ምን ፍለጋ? አሁን ምንም ይሄ ነው ብለን የምናነሳው ምክንያትና ይሄ ነው ብለን የምናነሳው የምንፈልገው ነገር ከሌለ እውነተኛ ነቢይ ናቸው ከማለት ውጪ ምንድን ነው ልንል የምንችለው? እስኪ እነዚህን ያነሳናቸውን ነገሮች እናንሳና እስኪ መጽሐፍ ቅዱስ ላይ ያሉ ነቢያቶችንም እንዳስሳቸው። የሆኑ ነቢይ እንዲሁ ዝም ብሎ ቢጠራ ያው ነቢይ ተብሎ ከተሰየሙት ውስጥ ማለት ነው በጣም ብዙ ነገራቶችን ማንሳት እንችላለን። መስፈርቶችን እንኳን በማስቀመጥ ቢያንስ ነው ወይም ደግሞ ዝናን ፈልገው ነው የሚሉበትን ሪዝን እንኳ ባናገኝ ዝናን አልፈለጉም ብሎ ማስተባበያ ማቅረብ የሚችል ግን ምንም አይነት ታሪክ አናገኝም ከነሱ። ዝናን አልፈለጉም ይኸው በዚህ ምክንያት ዝናን እንዳልፈለጉ ያሳያል የምንልበት ሪዝን ማቅረብ የምንችለው ምንም ነገር የለም። አንድ ሰው ደግሞ የሆነ ፖዚሽን ላይ ሲደርስ እዛ ላይ ሲቆም ነው የሚታወቀው። ምኑ የሚታወቀው? ላይክ እዝነት ከተባለ ማዘን ያለበት ሰዓት ላይ ሲያዝን ነው አንድ አካል አዛኝ ነው የሚባለው። ለምሳሌ አላህ ሱብሓነሁ ወተዓላ አዛኝ ነው ስንል እሱ ሁሉንም ነገር ማድረግ እየቻለ ዝምታው ራሱ እዝነቱን ያሳያል። ለምን? አቅሙ ስላለው። ነቢያችን ሰለላሁ ዐለይሂ ወሰለም ንጉስ ሆነው 3 ዓመት ያስራቧቸውን አጎታቸው ለሚስታቸው መሞት ምክንያት የሆኑትን ሰዎች ወደ ሀበሻ እንዲሰደዱ ያደረጓቸውን ብዙ ሰሃባዎች የገደሉባቸውንም መዲና ከሄዱ በኋላ መዲና ድረስ መጠው የወጓቸውን ሰዎች ልክ ስልጣን ላይ ወጥተው 10,000 ሰራዊት ይዘው ሲመለሱ ሁላችሁም በነፃ ተለቃችኋል ነው ያሉት። ስልጣን ላይ ሲሆኑ ይቅርታና ማርታቸውን አሳዩ ማለት ነው። ስልጣን ላይ ሲሆኑ አቅሙ ሲኖራቸው ያንን ማድረግ እየቻሉ እዝነት ማለት ይሄ ነው። ከዚህ በላይ እዝነት የለም። የሆነ ሰው ባለመቻሉ ምክንያት ያላደረገውን ነገር እንደ እዝነት አንቆጥረውም። እንደው ማንሳት ካስፈለገ ለምሳሌ
ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ በክርስትና ያለውን ትርክት ብናነሳ እንዲህ አስቡት እስኪ መስቀል ላይ ሆኖ እኮ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። መስቀል ላይ ሲወስዱት፣ ሲተፉት፣ ሲመቱት እንትን ሲሉት እኮ ምንም አላደረጋቸውም ምናምን ይባላል። ላድርግ ቢልስ አሁን ላድርግ ቢልስ እንደው የሆነ አልፈልግም ቢልስ አትስቀሉኝ ቢልስ ተውኝ ልቀቁኝ ቢልስ ምን አለው? ሰራዊት የለው ህዝብ ምንም አይነት ፖዚሽን ላይ ሳይሆን ቀርቶ አማራጭ ያጣን ሰው አማራጭ በማጣቱ ምክንያት እንደሚታረድ በግ ራሱን አሳልፎ የሰጠን ሰው በምን ነገር ነው እንደው አዛኝ ብለን የምንሰይመው? አንድ አካል አዛኝ